ሰላምዬ የሴሚሲውን ቤት ሙሉ በሙሉ በስሜ አዙርልኝና እንዲሁም ቢዝነስ መጀመሪያ ገንዘብ ስጠኝ በማለት አቶ ደረጀን ቢሮ መታ አፋጠጠችው። አቶ ደረጀ ትናንትና ሰራተኛ የነበረችው ዛሬ ከሀብት እኩል ልካፈል ስትል የሰማውን ነገር ጆሮ ማመን ያቃተው። ለትንሽ ደቂቃ ብቻውን ከሳቀ በኋላ ጊዜ ሲጥልህ ጊዜ ጀግና ነው የሚባለውን አባባል አስታውሶ ዛሬ ትናንትና እኔ የማዝህ ሴትዮ ዛሬ አንድ ልጅ በስተት እንዲሁም ሰክሬ እያሳሳትሽኝም በራስሽ ፈቃድ ዛሬ ግን ገንዘቡን ሁሉ ሙሉ በሙሉ ከኔ ጋር ሼር ካላረኩት ያለሽ በማለት አቶ ደረጀ በጣም በንዴት ይናገራታል። ደግሞም ከፈለግሽም አንድ ኮንዶሚኒየም ልገዛልሽ እችላለሁ ቢላትም እሷ ግን የሲሚሲውን ቤት ብቻ እንደምትፈልግ ትነግረዋለች። ያን ቤት ደግሞ ማርቲ እንዴት እንደምትወደው በደንብ ነው የምታውቀው። ስለዚህ ያንን ማድረግ ፈጽሞ የማይቻል ነገር ነው በማለት አቶ ደረጀ መልስ ይሰጣል። ነገር ግን ይሄን ቢላትም ሰላምዬ የዋዛ አልነበረችም። አቢጌልም እውነቱም ማወቅ አለባት ብሎ ያመነው ምክንያቱም ነገ ጧት ጳውሎስ ሆስፒታል ውጤቱ ስለሚመጣ እና ማርቲ ሁሉንም ነገር ስለምታውቅ አንድ ነገር አስቧል። እሱም ሁለቱም በአንዴ ከሚቀየሩብኝና የሁለቱንም ፊት በአንዴ ከማስተናግድ ናታን አንተ እውነቱን ንገራት ለአቢጌል በማለት ይመልስለታል። እሱም እኔ መናገር አልፈልግም፣ እንዴት ነው የምናገራት? አንተ ትሻላለህ ቢለውም እሱ ግን ኖ አንተ ራስህ ንገራት በማለት እሱ እንዲነግራት ያስገድደዋል። እሱም እሽ በቃ አባዬ በማለት አቢጌል ቁጭ አድርጎ የማናግርሽ ነገር አለ በማለት ሊያናግራት ይሞክራል። እሷም ምን እንደሆነ ስትጠይቀውም እማዬና አባዬ የተጣሉበትን ምክንያት ማወቅ ትፈልጊያለሽ ሲላትም እሷም አዎ እፈልጋለሁ፣ ነገር ግን አባዬም ሆነ እማዬም ምንም የመውራት ሞራር የላቸውም በማለት ትመልስለታለች። እሱም እኔ ነግርሻለሁ አባዬ ንገራት ብሎኛል ሲልም ይመልስላታል። እሷም ምንድነው ስትልም በሰላም ጉዳይ ነው ሲልም ይጠይቃታል። ሰላም እማዬና አባዬ ጉዳይ ላይ ምን አገባት ብትልም ነገር ግን የሰላም ልጅ የተወለደው የአባዬ ነው ሲል ያለችበት ክው ብላ ልትደርቅ ቀርታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 156 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። አቶ ደረጀ ቤቱም ልጆቹም እጅጉኑ የደበረውና ማርቲን ፊት ማየት እጅጉኑ ያሳዘነው እንዲህ በማለት ለናታ ቢሮ እንዲያደርሰውና መኪናውን ማርቲ ከፈለገችው ወደ ቤት ውሰደው በማለት ይለታል። ናታንም በታዘዘው መሰረት ወደ ቤት አድርሶት ወይም ትምህርት ቢሮ ስራ ቦታ ካደረሰው በኋላ አቶ ደረጀን ወደ ቤት ይመለሳል። ማታ ማርቲ እራት እንዴት መብላት እንዳለባት ይህን 3 ቀን ሙሉ ስላልበላይ ነገ ልትነሳ ሳይሆን ልትታመም ስለምችል ውሃን እያለቀሽም ቢሆን አብሊ በማለት ያስፈልጋል። ውሃን በታዘዘችው መሰረት እናቷን አልቅሳ ካስበላይ በኋላ ውሃ አምጭልኝ ስትልም እምባቢኮ አላለኝም ምግብ ብቻ አብሊያት ነው ሲልም እሷም ይሄ የኔ ትእዛዝ ነዋ በማለት ትመልስለታለች። እሷም እሺ ካልሽ ብላ ውሃውን አምጥታ ካበላቻ በኋላ ማርቲ እጅጉኑ ድምፁን ከልጆቹ ጋር ስላልሰማችው ባሏን ደረጀን ወደ ሳሎን ትወርዳለች። ሁሉም ተኝቶ ጨለማ ነበረ። እያለቀሰች እንባዋ እየፈሰሰ ሳሎን ወርዳ የትም ብታየው አቶ ደረጀ ግን አልነበረም። ውጪ በር ከፍታ ሄዳ አቶ ደረጀ ገብቷን ወይስ አልገባም ብላ ገዜን ስትጠይቀው ገዜ ግን እንዴት ነው አላየሁትም፣ ናታን ግን ሳይኖር አይቀርም፣ አቶ ደረጀ ግን ወይም ጋሼ መጥቶ አንድ ጊዜ አይቸው ነበር፣ ነገር ግን ተናታን ጋር አብረው መጥተው ናታን መኪናውን ብቻ ይዞ ሲመጣ አይቻለው ይላል። ማይነጋ ሁሉንም ከፍታ ታየች በኋላ ልጆቿ በእንቅልፍ ክልትው ብለው እንዴት ይሄን ስቃይና መከራ እንዴት መቋቋም እንዳለባቸው እያዘነችላቸው ወደ ክፍሏ ገብታ ትተኛለች።
በጧትም ተነስታ ናታንን እንዴት እዛ ቢሮ ላይና ብርድ ላይ እንዲያድር ትፈቅድለታለህ? እንዴት ሆቴል ነው ሲላት፣ ሆቴል ማደሩን ለምን ታዲያ አብረህ አድረህ አንተ እዛው ከጎኑ አትሆንም በማለት ታፋጥቷለች። ናታንም ድጋሜ እንደማይደገመውና ለአባቢ ወይም ለአቶ ደረጀ ደውሎ ሁሉንም ነገር ይናገራል። እሱም ተሰራተኛው የሚወልድ ባል ምን ይሰራላታል ብለህ ነው በማለት ይቀልድበታል። ነገር ግን እውነት ነበረ። አቶ ደረጀ የሰላም የእሷን አይን ማየት በጣም ነው የከበዳት። ውጤቱ ነገ መጥቶ የሆነ ነገር እናድርግ ቢልም ድጋሜ እኔ ልዋሻትም ሆነ ምንም ነገር ላደርግ አልችልም። ስለዚህ እውነቱን ራሷን ማርቲ ማንንም ሰው የማመን አቁማለች። እኔን እንኳ ወይም ሰላምዬን ምንድነው የተፈጠረው ብላ እኮ አልጠየቀችም። ይህ ማለት ሰውን ማመን ማቆሟ ግልጽ መሆኑን ያሳያል በማለት ይመልስላታል። አርጁን ደውሎ ለኤቢ ነይ እፈልግሻለሁ በማለት በር ላይ ይቀጥራታል። በር ላይ ከቀጠራትም በኋላ ምንድነው በማለት እንትን ይላታል። እሷም ምንድነው ንገረኝ እስቲ ለማለት እሷ ስትጠይቀውም እሱም በጣም ተወጀዋለሽ ወይ ቃዲስን በማለት ይጠይቀታል። እሱም አዎ እወደዋለሁ፣ ይኸውልህ አርጁን ለወደፊት ህይወትህም ስለሚጠቅምህም ስለማይጠቅምህም እኔ ልንገርህ በማለት ይጠቅመሃል። አንተ ኢትዮጵያዊና እንዲሁም ኩሩ ሀበሻዊ ነህ። ይህ ህይወት በፊልም አይመራም። ስለዚህ አንተ የህንድ ፊልም የምታየውን አቁመህ የራስህን ህይወት መኖር መቻል አለብህ። ስለዚህ በህንድ ፊልም በነ ሻሩክና በነ ሰልማን የምታየውን ህይወት ልኑር ብትል ወይም እነሱ ያፈቀሩትን ተፋልመው ሲያገኙ የእውነት እንዳይመስልህ። ስለዚህ አንተ ራስህን ሆንና ከዛም ከኔ የበለጠ ሴትና እንዲሁም አፍቃሪ ታገኛለህ በማለት ትነግረዋለች። ከአንቺ የበለጠ ለእኔ ሴት የለችም፣ ነገር ግን አለይታልሽ ስልኳን ስጪ በማለት አርጁን እጅጉን ሙድ ይዝባታል። ለማንኛውም ዛሬ ከሌላው ለየት ያለ ቆፍጠንና ኮስተር ያለ የሚታይበት ሆኗ ፊቱ። ለማንኛውም እሺ በቃ ለማንኛውም ሰርጋችሁ ደርሷን ሲልም እሱን ገና አላወቅኩም፣ ለማንኛውም ራስህን ሁን በማለት ምክሯን ሰጥታ አቢጌል ትለያያለች። ኤቢ ወደ ቤት ስትመጣ ቀለበቱ ፕሮግራም መመረጥና እንዲሁም መዘጋጀት ስላለበት ቃዲስ እመጣለሁ ይላታል። ለሶስተኛ ቀን ቢመጣም ነገር ግን እሷ አዳዲስ ነገር የቤተሰቦቿ ጉዳይ ስላለ አትሳካም ነበር። ቅመምን ወደ ቤቷ ስትሄድም እሷም እጇን ይዞ ጭብጥ ለምን እንዳደረጋትና እንደዛ አጥብቀህ ለምን ያስከይ ስትልም ምንድነው ችግሩ ጊዜን አስታርቀይ ብለውም እሷ ግን ፈጽሞ እኔ እንደዛ አላደርግም ትላለች። ቅመም ያን ለምንድነው እሱን የጠላሽው ሲልም እሱም የሆነውን ነገር ሁሉ ለገዜ ትናገራለች። ወደ ሳሎን ገብቶም እሱም ለምንድነው ሁለተኛ ለገዜ የተናገርሽውን ለኤቢ ወይም ለናታን ወይም ለዳጣ እንዳትናገሪ በማለት ያስጠነቅቃታል። ቆይማ እንደዛ የጠላሽኝ በእጅሽን ስላጠበቁሽ ነው ወይ ሲላትም አዎ እንደዛ ነው፣ በጣም ነው የምታስጠላይ በማለት ጥላው ትሄዳለች። ማርቲ እጅጉኑ ዛሬም ድብርት ውስጥ እንደሆነ ስላወቁ ትናንትናም የበላችሁ ትንሽ ስለነበረ ዳጣና ውሃ ሄደው ምግብ ለማብላት እናታቸውን ደፋ ቀና ብለው ያንትን ይላሉ። ያንን ምግብ እያጎረሷት እያለ ኤቢ ናታን በጉድና በጣም አስፈላጊ ጉዳይ እፈልግሻለሁ ይላታል። እሷም የሚረብሽ ከሆነ ምንም ነገር መስማት አልፈልግም ብትልም ነገር ግን ግዴታ መስማት እንዳለባት ይነግራታል። እሷም ታዲያ ምንድነው በማለት አሁን የመጣበትን ቃጭልን ወይም ወደ ቤት ሸኙ በማለት ይነግራታል። እሷም ወደ ቤት ሸኝተው እሱን ምንድነው ትለዋለች። አሁን የምነግርሽ ነገር እጅጉኑ ከባድ ነው፣ ስለዚህ ልትረጅንም ላትረጅንም ትችያለሽ በማለት ይጠይቃታል። ነገር ግን ዳጣ የምትረዳን ካልሆነ አንንገራት ቢልም ነገር ግን አባዬ ተናገር ስላለኝ እናገራለሁ በማለት ሰላምዬን ሄዳ ትገላታለች ወይም ታሳስራቸዋለች በማለት አቢጌልን በጣም ፈርተዋታል። ማርቲ ወይም ከማርቲ የተነሳ ከማሚ አቢጌል እጅጉኑ አስፈርታቸዋለች። ምንድነው ብላ ናታንን ስትጠይቀው
እሱም ማሚና ባቢ ወይም አባትና እናትሽ የተጣሉት በሰላምዬ ጉዳይ ነው በማለት ይነግራታል። እሷም ምን አገናኛቸው ስትልም ምክንያቱም የሰላምዬ ልጅ አባትሽ ደረጀ ነው ሲልም ይነግራታል። እሷም በድንጋጤ ክው ብላ ትቀራለች። ምክንያቱም ያልጠበቀችው አባቷ የማይሳሳትና እንዲሁም ጀግና አባት አለኝ ብላ የምታምን ነበረ። ዳጣን ተሳስቶ ወለዳት። ደግሞ ይሄ ምን የሚሉት ነው? ሰው ሁለቴ ሊሳሳት